ተዘጋጀው። ሁላችሁንም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንዲሁ መለየት ነው እንጂ። ማን ነው አውሬ? አንቺ? አውሬ መሆንሽን ማመኝ። መቼም ሰው ነኝ አትይኝም አይደል? አንቺም ሰው ተብለሻል ገረድ። ባለፈውም እኮ ነግሬሻለሁ። እኔ የሰው ቤት ሰራተኛ ገረድ ነኝ። አንቺ ግን የምን ገረድ እንደሆንሽ ታውቂያለሽ? አንቺ ስርዓት ያዥ እሺ። ስሚ ጠቅልዬ እዚህ በርሜል ውስጥ አልከትሽ ውጪ እሺ። አለቅሽ። ምንቲን አይደለሁም እሺ። እባክሽ ቤቴ እኮ ነው። ምን ነው? ቆይ ቤቴ ያበዛሽ። እስካሁን ጎረቤታችን ነበርሽ? እስካሁንማ ጥገኛ ነበርኩኝ። አሁንማ የቤት ባለቤት ነሽ አይደል? አዎ በሚገባ። ምን ነው አንተን አንገበገበህ? አልተንገበገብኩም። ግን ቆይ ምን አይነት ሰው ነሽ? ይሁዳ የፈለግከው ማለት እንግዲህ ዛሬ ቪዲዮውን እንደተመለከታችሁት በጣም የሚገርም ነው። ቲና እንግዲህ ያው እብደቷ ቀጥሏል ማለት ነው። ቤቱ የኔ ነው እያለች ዛሬም እዛው እብደቷና ህልሟ ላይ ነው ያለችው። አባባንም እንግዲህ ጠቅልላ ከቤት አስወጥታቸዋለች። ካሌብና አባባ እሷ ልትወጣ ነው ሻንጣን እያደራጀች ነው ብለው ነበር። ነገር ግን የአባባን ሻንጣ ይዛ መታ አባባና ያስወጣቻቸው። ስለዚህ ካሌብም እንግዲህ ከዚሽ ከሰው ጋር ነው እንደምኖረው ከዚሽ ጋር ነው እንደኖርኩት ግደላት ነው የሚለኝ ሳያት። ስለዚህ እሱ ያለችበት ቤት እኔ መኖር አልፈልግም እያለ ካሌብም እንዳባባም የሞተን ሰው እንዴት ሁለተኛ ገለ እስር ቤት ትገባለህ አሉት። ሰላም ጤና ይስጥልኝ የቻናል የቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ ትሁትና ግፈኛዋ ሚስት ፍጥጫን ይዘንላችሁ መተናል ማለት ነው። ቀጣዩን ክፍል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። እንግዲህ ቲና እቤት ገብታ ነበረ። ኤዱን አገኘቻት። ከኤዱ ጋር ተዋወቁ ማለት ነው። ኤደን እንደተዋወቀቻት ያው እንግዲህ ማናት እንዴት ናት የሚለው ጥያቄ እንደቀጠለ ነው። አባባም እንግዲህ ካሌብ እንዲሸኛት ጠይቀውት ነበረ። እሷ ግን ዳኒ ሸኘኝ ብላ ዳኒን ስትል ያው ቲና በጣም ሪኡ ብላለች። ማናት? ለምንድን ነው አንተ የምትሸኘው? የማላውቀው ሚስጥር አለ ወይ? ለምንድን ነው ብላ እሪ ብላለች። እኔ ሁሉንም ነገር እነግርሻለሁ፣ ግን ተረጋጊ። ለምንድን ነው እንደዚህ የምትሆኘው? አትቸኩይ እባክሽን። ሁሌ እረጋጋለሁ ትያለሽ፣ ነገር ግን እየተረጋጋሽ አይደለም ብሎ ዳኒም እንግዲህ ተናዶባታል ማለት ነው። ስለዚህ በእኔ ላይ ነው ወይ አንተ የምትጫወተው? እና ለምንድን ነው እንደዚህ የምትሆነው? ማናት ልጅቷ ብሎ አንድ ቀንን ያስረዳሻል ሁሉንም ነገር አለ። እንግዲህ ዳኒ ደግሞ ሁሉንም ነገር ንገሯትና እብደቷ ይቆም ባካችሁን። ከዚህ በላይ ትዕግስት ለምንድን ነው? ከዚህ በላይ ትታገሳላችሁ ወይ? ለምንድን ነው እንደዚህ የምትሆኑት? እያለ አባባን እየመከረ ነው። አባባ መቼ አፍራይ ታውቃለች እንዴ? የምታስታውሱት ነገር አለ እንዴ? እንዴት ነው? አይ ሳስበው 2 ዓመት እንደዛ ሰውን በሽተኛ ሆኜ አሁን ያላከበረችኝማ አሁን እንዴ ልታከብር ትችላለች ብለው አባባን በስሜት ተናገሩ ማለት ነው። እናም እንግዲህ ያው ዳኒም ንገሯት እባካችሁ መጨረሻው ምንድን ነው? አይ መጨረሻው እሷ ትጨርሰዋለች፣ እኔ መጨረስ አልፈልግም እያለ ነው። እንግዲህ ቲናም እንግዲህ እብደቷን ቀጥላ ስንት ጊዜ ልስጣችሁ ብላ አባባ ጠይቃቸዋል። አባባም ከቤቴ ወዴት ነው የሚሄደው ልጅ ያሏት። የካሌብ አባት ይሄ ቤት እኮ የኔ ቤት ነው ፈርመው ሰጥተውኛል። ስለዚህ እንዴት ነው ከቤት የምትሉት? ቤት እስከምትፈልጉ ስንት ቀን ልስጠዎት ብላ ተናገረቻቸው። እነሱም እንግዲህ አባባ ካሌብ ይምጣና ለካሌብ ተናግሬ ያው ካሌብ የሚለውን ነገር እንሰማና እንወጣለን፣ ቤት እስከምንፈልግ ጊዜ ስጭን እባክሽን ልጄ ብለው ለምነዋታል ማለት ነው። እንግዲህ ቴዲም ማን ነው ዳኒ እየተበሳጨ እየተናደደ ነው ያለው የውሸት ነገር መሆኑን እና እሱም እንግዲህ ያችን ገንዘብ እንዳያጣ ብሎ እየለመነ ነው አባባን። እባክዎን አባባን በልጁ ይሁንቦት፣ እባክዎን እችን ልጅ እናስቆማት፣ ከዚህ በላይ ከሄደች ጥሩ አይሆንም እና ለምንድን ነው? አይ አንተችን ጥቅመን ከፈለግ ዝም በል አለዛ ተው ብለው ነግረውታል ማለት ነው። እንግዲህ ዳኒም እንግዲህ አንቺ ሴትዮ እባክሽን ለምን ትጨቀጭቅኛለሽ? ተይኝ እያለ ነው። ከእንግዲህ እሷ ካሌብም እንደዛው እያላት ነው። ካሌብን እኔ የተውኩት ለአንተ ብዬ እንጂ ለሌላ አይደለም። አሁን እየተሳካልኝ እያለ ለምንድነው ደስ ሊልህ ይገባል እንጂ ለምንድነው እንደምትቆጣኝ? እኔ የማላውቀው ነገር አለ ወይ እያለች እየተናደደች ነው። ካሌብን የተውኩት እኮ ለአንተ ብዬ ነው። ይህንን ነገር ስንጠብቀው ነበረ እና ዛሬ ምን ተገኝቶ ነው? ለምንድነው እንደምትሆነው? እኔ ከአንቺ ጋር ከመሆን ከነሱ ጋር ብሆን ይሻለኛል ብሎ ተናግሯል። ስለዚህ እንግዲህ አባባም አይዞህ እያሉ
ሰላም የምንሆን ይመስለኛል ከዚህ በኋላ እያለች እሷም እንግዲህ ብቻዋን ስታወራ ነበረ። እንግዲህ ካሌብንም አግኝተው ቤት ማፈላለጊያ የሰጠችን ትንሽ ጊዜ ነው፣ ምን ይሻለናል እያሉ አባባ እያማከሩት ነው ለካሌብ። ካሌብም እንግዲህ እንደዚህ ኩና እስከ መቼ ነው? የእውነት ሰጥሃት ቢሆን ኑሮ እንዴት ነበር የምንዘልቀው? የእውነትማ አትሰጣትም አሉ አባባ። ምን እኮ አልሰጠኋትም የእውነት እንዴት ነው እንደዚህ የማደርገው ልጅ ያሉ። የገደለች ይመስሏት ነበር ለ2 ዓመት በዊልቸር ሁኜ ተቀምጬ ስታሰቃየኝ የነበረው። አሁን ግን በቀሉ ያንተ ነው፣ ከአሁን በኋላ ያንተ ነው። እባክህ ልጄ አንተ ደግሞ ቀጥል። እኔ እስከዛሬ የተሰቃየሁትን በቀል እያዳረኩ ነው፣ አንተ ደግሞ ማድረግ አለብህ አሉ። ካሌብ እንግዲህ ይበቃናል ጦርነቱ፣ እስከ መቼ ነው ጦርነቱ እያለ እየተናገረ ነው። ቆይ ወልዳ ኑሮሳ ምን ላደርግ ነበር አሉ አባባ። እንደዚች አይነት ሴት ከማትፈልገው ሰው አትወልድም እኮ ሞኝ ነህ እንዴ? ብትወልድ ኑሮ አጋጣሚ ሆኖ ዲኤንኤው ተመርምሮ ወደ ውጭ እንልከው ነበር እንጂ እናት መሆን አትችልም እያሉ እየነገሩት ነበረ። እና ካሌብም እንግዲህ እኔ ተንኮል ማሰብ አልችልም እባክህን እያለ እየለመነ ነው አባቱን። ይበቃናል ጦርነቱ፣ እኔ ቤቱ ሁሉ አስጠላኝ፣ እሷ ያለችበት ቤት መቀመጥ አልችልም፣ ምክንያቱም እሷን ሳያግደላት እያለ ነው አለ። እናም እንግዲህ በጣም ስራ የለም፣ ስለዚህ መውጣት ይሻለኛል። ለቤት ተቀምጬ ምን አደርጋለሁ? ቤቱ አስጠልቷል። ቲና ሳትመጣብኝ እሷን ሳላያት መሄድ ይችላለሁ ብሎ እንግዲህ ካሌብም ተነስቶ ሂዷል ማለት ነው። ትሁትም እንግዲህ አባ ይበቃል ይሄ ነገር፣ ለምንድን ነው እባክህን ብቻህን ቁጭ አልክ? ቤቱም አስጠላ። ካሌብም ጠዋት ወጥቶ ማታ እየገባ ነው፣ ምን ይሻለናል? ለምን ጦርነቱን አታቆሙትም ብላ እሷም ልመና ላይ ናት። አባባ ደግሞ እውነቱን አሁን ብንነግራት እውነት የሚያቆም ይመስልሻል ብለው ሲጠይቋል እኔ የማውቀው ነገር የለም አባባ፣ ነገር ግን የሚያቆም ይመስለኝ እንደሆነ ብዬ ነው። ምንም አያቆምም፣ እሷ ካላስቆመችው መቼም አያስቆምም። እና እንግዲህ ካሌብም እሷ በማታውቀው የኔ ቤት ነው እያለ በምትመላለስበት ቤት እኔም ልኖርበት አልችልም፣ ስለዚህ ብወጣ ይሻለኛል ብሎ ቤቱን ትቶ ወጥቷል ማለት ነው። ካሌብም እንግዲህ ቲናና ዳኒ እንግዲህ አብረው እየሄዱ ነው ማለት ነው። ለምንድን ነው እንደዚህ የሆነው? ምንድን ነው እባክህን ስለዚያች ስለ ልጅ ልትነግረኝ ትችላለህ? ማናት እያለ እንግዲህ የዳኒ ውሸት አያልቅበትም። ውሸቱን ደርድሮ ብዙ ነገር ነገራት። ይቅርታ ጠይቅ። እንደገና እሱም እንግዲህ ወደ ኤዱ ሊሄድ ሲል ነበረ የተከተለችው። ነገር ግን ጓደኞች ጋር ሊሄድ ነው ቢላትም ልትፋታ ስላልቻለች ወደ ቤት መሄድ እንችላለን ብሎ ወደ ቤት ይዟት ሂዷል ማለት ነው። ስለዚህ እንግዲህ ብር ያስቀመጥክበትን አካውንት ስጣት፣ ትንሽ ብር ነው መስጠት ያለብን እንጂ ሁሉንም ብር መስጠት የለብህም እያሉት ነው። ያው እንግዲህ የባንክ አካውንቱን እሷ የምታይበት ቦታ አስቀምጥ ብለው 10,000 ብር በባንክ አካውንት አስቀምጠውለት እሷ ወደምታይበት ቦታ ሄደች ማለት ነው። እንግዲህ እሷም አጋጣሚ ቁም ሳጥኑን ስትከፍተው የባንክ አካውንቱን ስታይ 10,000 ብር ብቻ ነው። እንዴ ለምንድነው 10,000 ብር ብቻ የሆነው ብላ ስጠይቀው እሱም እንግዲህ አይ ደሞዝ ይሄ ነው፣ እንደውም ይሄንን ለቤት አስቤዛም ልንቀንሰው እንችላለን፣ ስንፋታ የምትካፈይ ከሆነ 5,000 ብር ይደርስሻል። ያው 5,000 ብር ለእኔ ይደርሰኛል ስትል እንደ ይህን ያህል ዓመት የለፋሁት ለዚች ለ5,000 ብር ነው ወይ? አንተ ሞኝ ነህ እንደ ያለችው። እሱም እንግዲህ ሌላማ አማራጭ የለም፣ ይሄ ነው ደሞዝ ያለው፣ ስለዚህ ከዚህ በላይ ልሰጥሽ አልችልም ብሎ ነገራት ማለት ነው። በዚህ አጋጣሚ እሷም ተናዳ ተበሳጭታ ስትጮህ ቆይታ አንቺ እብድ ነሽ፣ ካበርሽ ቆይተሻል፣ ለይቶልሻል ብሎ እሺ እባክህን ብላ እንግዲህ እሷም ትታ ወጥታ ለዳኒ ደውላለት ነበር። ዳኒን ብዙ ነገር ተፈጥሯል፣ እባክህን እንድታግዘኝ ይፈልጋለሁ፣ ጭንቅ ውስጥ ነኝ ብላ ደወለችለት። እንግዲህ ዳኒም በአሁን ሰዓት ልንገናኝ አንችልም፣ ጧት እንገናኛለን ብሏት ጧት ተገናኙ ማለት ነው። እንደተገናኙ ሁሉንም ነገር ነግረዋለች። ነገር ግን ምንድን ነው ያገኘችው ነገረችው ብሩን ሁሉ አሽሾታል። ስለዚህ ወዴት ነው እንዴት ነው ስትለው እንዴ አንቺ ብሩን ትፈልጊያለሽ እንዴ ምንድን ነው ሞኝ መሰለሽ እንዴ ስትለው እሱ ሞኝ መስሎ እኔ ብልጥ ሁኝ እጃጃላለሁ ቢልም ብልጥ ቢጫወትም እጫወትበታለሁ ብላ ነገረችው። እንግዲህ ካሌብም ያው እንደ ብልጠቱ ተጫውቷል ማለት ነው። እነሱ እስካሁንም የነቃባት አልመሰላትም። ስለዚህ ብዙንም ነገር እንደማያውቅ አርጋ ነው አሁንም የምታወራው። ሚስት ነኝ እያለች አሁንም ትፎክሳለች ማለት ነው። ነገር ግን በባል ላይ ባልተደረበው ሚስት ነኝ ማለት በጣም ከባድ ነው። ስለዚህ ለካሌብ እንደዛ ብላ ብትነግረውም እሱ ነገር ግን ባልና ሚስት ሆነን ያፈራነው ብዙ ነገር ስላለ ሁሉንም ነገር መዳረስ አለብኝ፣ ሹካ ማንካሳ ትቅር ብላ ለዳኒ ነግረዋለች። ዳኒም እንግዲህ አንቺ ታውቂያለሽ፣ ገንዘብም ካመረሽ አንቺ ነሽ የምታውቂው፣ ማንኪያና ሹካ ስትይ የለበሽውንም ልብስ እንዳታጭ ብሎ አትቷት ሂዷል በቆመችበት። እናም እንግዲህ ያው
እሷም እያበደች ወደ ቤት ሄዳ ጠቅልለው እንዲወጡ ልብሳቸውን ነገረቻቸው። አባባም አልወጣም ብለዋል፣ ካሌብም አልወጣም ስላሉ እሷም እንግዲህ የአባባን ልብስ ሰብስባ ይዛው ወጥታለች ማለት ነው። አባባን እንግዲህ ከቤት እንዲወጡ ምንም ቀንና ቀጠሮ ልሰጣቸው አልቻለችም። ቤት የሚፈልጉበት የቲና እብደት እንግዲህ በጣም ቀጥሏል ማለት ነው። ትሁትንም እንግዲህ ቺኪን ውስጥ ገብታ እንድትወጣ ነግራታለች። ስለዚህ እኔ ከሰይጣን ጋር መለያየት እኮ ምንም ቀጠሮ አያስፈልገውም መውጣት እንጂ ከአንቺ ጋር መለያየቱ በጣም ደስ ይለኛል አለቻት። እንግዲህ ያው ልትመታ ስትል በርሜል ውስጥ ጠቅልዬ ነው የምንጥልሽ፣ ስነስርዓትሽን ያዥ፣ ስለዚህ አትፎክሪ እባክሽን አለቻት። እንግዲህ ቲናም እያበደች ቀውጥ ይሆናለች። እንግዲህ ትሁት ጋር ተነጋግረው ትታት ወጥታ ነበረ። ሳሎን እንደተሰበሰቡ ያለህን ንብረት ሁሉ አሁኑ እንድትሰጠኝ ይፈልጋለሁ ስትለው እሱም ያለኝን ሰጥችሻለሁኝ፣ ይሄ የኔ ንብረት እች ናት እባክሽን ተይኝ እያለ ካሌብም ሲጠይቃት ነበር። ነገር ግን እሷም ተናዳ ይሄማ ሊሆን አይችልም አለች። የድርጅቱ ገንዘብ አይደለም ያንተን ገንዘብ ነው፣ ይህን ያህል ዓመት የለፋሁበትን እያለች እየተቆጣኝ ነው። አባባም እንግዲህ በዛ አጋጣሚ ወደ ክላስ ገብተው ማለት ነው። እሷም እንግዲህ ልብሱ እየሰበሰበች ነበረ። ያንን ልብስ ስትሰበስብ ለማን ነው እያለ ካሌብም ሲጠይቅ ልብሷን እያደራጀች ይሆናል እያሉ ነው። ልብሱ ግን የማን ነው የሚባለው ነገር በጣም ከባድ ነው። የአባባንና የካሌብን ልብስ እያዘጋጀች ነው። የሚገርመው ነገር ያልጠበቁት ነገር አሁን እንግዲህ ተጠበቀ ማለት ነው። የሚገርም ነው። እነሱ ምንም አልጠበቁ። እንግዲህ አባባም ቤት የፈረሙበትን ወረቀት ይዘው ወጥተው ሳሎን ላይ ቁጭ ብለዋል ማለት ነው። በጣም ከባድ ነገር ነው። እንግዲህ ፈንጁ ሊፈነዳ ነው። ተዊ ብያለሁ ማለት ነው። እንግዲህ እዚህ ጋር ደግሞ እንግዲህ ዳኒ መጣ ማለት ነው። ትሁት እንግዲህ ምን ተፈጥሮ ነው እባክሽ ንገሪኝ እያለ እኔ ምን እንደተፈጠረ አላውቅም፣ ስለዚህ ግን ስታብድ ነበረ ፈንድቷል። ስለዚህ ምንም ማድረግ አልችልም። ሁሉ ነገር ተበላሽቷል። ሂድና አስተካክል። ስለዚህ ቅድም ላይ ምንም እንደተፈጠረ አላውቅም። አሁን መኝታ ቤት ገብታለች። ሂድና የምታስተካክለውን ነገር አስተካክል። እኔም አውቀው ነገር የለም ብላ ተናግረዋለች ማለት ነው። በጣም የሚገርም ነገር ነው። ከባድ ነገር ነው ማለት ነው። እና ሲቀጥል እንግዲህ የስራ እድል አምጥቼልሻለሁ፣ ደስ የሚል ነው። ካሌብ እኮ አንቺን ይወድሻል፣ ያፈቅርሻል። ከሰራተኝነት ወደ ቤት ልትሆኝ ነው። ስለዚህ ካሌብ እኮ ይወድሻል እያለ እንግዲህ እሱ ኤደንን እንዳያገባበት ፈርቶ ነው ማለት ነው እያባባለ ያለው። በጣም የሚገርም ነገር ነው። አሁን ቲናም እንግዲህ አበደች ማለት ነው። ወረቀቱን እንግዲህ ቤቱን የፈረሙበትን ይዘዋል። ነገር ግን ምን ይሆን መጨረሻ የሚለውን አብረን እናየዋለን። ቲናም እንግዲህ ከቤት ውጡ ብላ ሻንጣቸውን ይዛ እበር ላይ ቁማለች። ሰላም ጤና ይስጥልኝ። በድጋሚ ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ የሆኑ አመሰግናለሁኝ። ቀጣይ ክፍል ይዘንላችሁ እስከምንመጣ መልካም ቆይታ። ባይ ባይ።